ከተማ የሜዲትራኒያን እንቁ የተለያዩ ባህል መገኛዋ የአፍሪካ ትልቅ ሙዚየሞች ያንዱ መገኛ በጥንታዊነቷ የምትታወቀው ሰሜን አፍሪካዊቷ ከተማ አልጀርስ። ሰላም የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን የአፍሪካዊቷ ሀገር አልጄሪያ ዋና ከተማ ስለሆነችው አልጀርስ የምንዳስስ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት እና ሼር እንዲሁም ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ እንጠይቃለን። ፕሮግራሙ ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። በሀገሪቷ በሰሜን ማዕከላዊ አቅጣጫ በሜዲትራኒያን ባህር ዳርቻ ትገኛለች። 122 ሜትር ከባህር ጠለል በላይ ከፍም ትላለች። 363 ስኩዌር ኪሎ ሜትር የቆዳ ስፋት ሲኖራት ይህም ከሀገሪቷ ትልቋ ከተማ ያደርጋታል። 4,500,000 ሕዝብም አላት። ይህ ከአጠቃላይ ሀገሪቷ 10 በመቶውን ይሸፍናል። በከተማዋ በአርበር፣ አረበኛና ፈረንሳይኛ ቋንቋዎች በዋናነት ይነገርባታል። ከተማዋ በሰሜን አፍሪካ ለኑሮ ውዷ ከተማ ናት። በውድነቷ ከዓለማችን 50 ለኑሮ ውድ ከተማዎች ዝርዝር ውስጥም ገብታለች። አልጀርስ በነዳጅና ጋዝ ኢንዱስትሪዎች እንዲሁም በንግድና ፋይናንስ ላይ ከፍተኛ ትኩረት ያለው የአልጄሪያ የኢኮኖሚ ማዕከል ናት። በንግድ መርከቦች የተጨናነቀ ወደብ ያላት ሲሆን በአካባቢው አስፈላጊ የመጓጓዣ ማዕከልም ናት። አልጀርስ የሚለው ስሟ አልጃዛር ከሚለው አረበኛ ቃል ሲሆን የተገኘው ደሴቶች የሚል ትርጓሜም አለው። ከተማዋ በግሪክኛ፣ ፈረንሳይኛና ላቲነኛ ቋንቋዎችም የተለያዩ ስሞች አሏት። በአራቱ ደሴቶች በ1525 ነበር አንድ ለመሆን የተስማሙት። የከተማዋ ታሪክ የሚጀምረው ከአነስተኛ የንግድ መንደር ነበር። በኋላም ሮማኖች የአሁኗን አልጀርስን በመመስረት ኢኮሳም በማለት ጠሯት። በ944ም በኦሎጋን ኢብን ዚር የበርበር ዚሪድ ስርወ መንግስት መሰረተባት። በዚህም የከፍተኛ ንግድ ማዕከል ሆነች። ወደቧም ከፍተኛ የባሪያ ንግድ ይደረግባት ነበር። በ1510 በስፔን ቁጥጥር ስር ወደቀች። ሆኖም በ1516 በኦቶማን ቱርክ በቅኝ መገዛት ጀመረች። በከተማዋ ለንግድ ቁልፍ ቦታ ላይ ማረፍ ሳቢያ እስከ 17ኛው ክፍለ ዘመን ድረስ አልጀርስን ለመቆጣጠር በአውሮፓውያንና በኦቶማን ቱርክ መካከል ከፍተኛ ተደጋጋሚ ውጊያዎች ተደርገዋል። በ1715 ከኦቶማን ቱርክ አገዛዝ ነፃ ስትወጣም በ1830 በፈረንሳይ ቅኝ ግዛት ስር ወደቀች። እናም ፈረንሳይ አልጄሪያን በያዘችበት ወቅት ከተማዋ ዋና ከተማ ሆነች። በ20ኛው ክፍለ ዘመንም ከፍተኛ ቁጥር ያላቸው አውሮፓውያን ሰፈሩባት። በ1962 ከ350,000 እስከ 1,500,000 አልጄሪያውያን በሞቱበት የነፃነት ትግል ሀገሪቷ ከቅኝ ገዢዎቿ ነፃ ወጣች። ሀገሪቷ ነፃ ከወጣች በኋላም አልጀርስ ዋና ከተማነቷን የቀጠለ ሲሆን በቆዳ ስፋትና በሕዝብ ቁጥርም አድጋለች። ሀገሪቷ ነፃ ለመውጣቷም የከተማዋ አስተዋጽኦ ከፍተኛ ሲሆን የነፃነት ትግሉን የጀመሩት የአልጀርስ ነዋሪዎች ነበሩ። ነፃነቷን ካገኘች በኋላም ለተወሰኑ ዓመታት ራሷን ችላ ለመቆም ተቸግራም ነበር። የነፃነት ትግሉ በውስጧ የነበረውን መሰረተ ልማት ያፈራረሰ ሲሆን በወቅቱ ኢኮኖሚዋ በአብዛኛው በግብርና ላይ የተመሰረተ፣ በኢንዱስትሪያላይዜሽን የተገደበ እንዲሁም ሀገሪቱ ለንግድና ለቴክኖሎጂ በፈረንሳይ ላይ ጥገኛ ሆና ነበር። ፈረንሳዮች ሀገሪቷን ትተው በሄዱበት ወቅት በውስጧ የመሰረተ ልማትና በተለያዩ ዘርፎችም የባለሙያዎች እጥረት ነበረባት። ሆኖም በአዲሱ መንግስት ከተወሰዱት የመጀመሪያ የኢኮኖሚያዊ እርምጃዎች አንዱ ዋና ዋና ኢንዱስትሪዎችን በተለይም በፈረንሳውያኑ ይተዳደሩ የነበሩትን እንደ ዘይት፣ ነዳጅና ማዕድን ባሉ ዘርፎች በመንግስት ቁጥጥር ስር ማድረግ ነው። ይህም የሀገሪቷን ኢኮኖሚ በተወሰነ መልኩ መደገፍ ቻለ።
ሌላው ጉልህ እርምጃ የግብርና ማሻሻያ ነበር። መንግስት መሬትን በተለይም ከትላልቅ የመሬት ባለቤቶች ለአልጄሪያ ገበሬዎች ማከፋፈል ነበር። የዚህ እርምጃ ዓላማም የግብርና ምርትን ማሳደግና የምግብ ዋስትናን ማሻሻል ነበር። ከተማዋ በየጊዜውም የተለያዩ ኢኮኖሚያዊ ፖሊሲዎችን በማሻሻል አሁን ያለችበት ደረጃ ላይ ደርሳለች። በ2020ዎቹም የሀገሪቱ ዋና የገቢ ምንጭ የነዳጅ ምርቷ ሆነ። የአልጄሪያ ዋና ከተማ የሆነችው አልጀርስ የሀገሪቱ የፖለቲካ ብቻ ሳይሆን የኢኮኖሚዋ ማዕከል ነች። በሜዲትራኒያን ባህር ዳርቻ ላይ የምትገኘው ከተማ በተለያዩ ዘርፎች የተለያዩ የሥራ ዕድሎችንም ትሰጣለች። አልጄሪያ በአፍሪካ ውስጥ ከፍተኛ የነዳጅና የተፈጥሮ ጋዝ አምራች ሀገራት መካከል አንዷ ስትሆን አልጀርስም ዋና ከተማዋ እንደመሆኗ የሀገሪቱ የኃይል ኢንዱስትሪ ማዕከል ነች። እንደ ሶናትራች ያሉ የመንግስት የነዳጅ ኩባንያዎችም መቀመጫቸውን አልጀርስ ላይ ያደረጉ ሲሆን በተለያዩ የሥራ መስኮች ማለትም ኢንጂነሪንግ፣ ጂኦሎጂ፣ ኦፕሬሽን እና አስተዳደርን ጨምሮ ከፍተኛ የሥራ ዕድሎችን ይሰጣሉ። ስራዎቹ ከቁፋሮ መሐንዲሶች እስከ ጂኦፊዚስቶችና የፕሮጀክት አስተዳዳሪዎች ለባለሙያዎች ዕድሎችን ይሰጣሉ። በተጨማሪም የተፈጥሮ ጋዝ ኢንዱስትሪ መስፋፋት እንደ ታዳሽ ኢነርጂ፣ ፔትሮኬሚካልና የኢነርጂ ውጤታማነት ባሉ ዘርፎች ላሉ ባለሙያዎችም በር ከፍቷል። አልጀርስ እንደ ጨርቃጨርቅ፣ የምግብ ማቀነባበሪያ፣ ኬሚካሎችና ሲሚንቶ ባሉ የማኑፋክቸሪንግ ኢንዱስትሪዎች ላይም እድገት እያሳየች ትገኛለች። ሀገሪቱ በነዳጅ ገቢ ላይ ያላትን ጥገኝነት ለመቀነስ መንግስት የኢንዱስትሪ ልማትን ሲያበረታታ ቆይቷል። በማምረቻ ፋብሪካዎች ውስጥ በተለይም በግንባታ ዕቃዎች፣ በምግብ ምርቶችና በፍጆታ ዕቃዎች ላይ የሥራ ዕድሎችም አሉት። በሀገሪቷ ውስጥ ኢንቨስት የሚያደርጉ የሀገር ውስጥና የውጭ ኩባንያዎችም በኢንዱስትሪው ዘርፍ የሥራ ዕድል ለመፍጠር አስተዋጽኦ ያደርጋሉ። ከተማዋ በቅኝ ግዛት ዘመን ከነበሩት የፈረንሳይ ሕንፃዎች እስከ የኦቶማን ዘመን አወቃቀሮችና ዘመናዊ ዲዛይኖች ድረስ በሥነ ሕንፃ ጥበቧ ትታወቃለች። በዩኔስኮ በዓለም ቅርስነት የተመዘገበው የአልጀርስ ካሳባህ በተለይም በጠባብ ጠመዝማዛ መንገዶችና አሮጌ ሕንፃዎች ዝነኛ ነው። አልጀርስ ብዙ ሙዚየሞች፣ ጋላሪዎች፣ ቲያትሮችና የሙዚቃ ቦታዎች ማዕከላትም ናት። በውስጧ በርካታ የቱሪስት መዳረሻዎችም ይገኛሉ። ከነዛም መካከል አንዱ የአልጀርስ ካራባህ ነው። ካሳባህ በ16ኛው መቶ ክፍለ ዘመን የጀመረ የዘመናት ዕድሜ ያስቆጠረ አውራጃ ነው። ምንም እንኳን በስፍራው የተገኙ ማስረጃዎች እንደሚያሳዩት በስፍራው ሰዎች የሰፈሩት ቀደም ብለው ቢሆንም በአውራጃነት የተመሰረተው ከተማዋን ከወራሪና ከወንበዴዎች ለመከላከል በኦቶማን ቱርክ ቅኝ አገዛዝ ስር ሳለች ነበር። በቅኝ ግዛት ወቅት ስፍራው የከተማዋ የፖለቲካና ወታደራዊ ማዕከልም ነበር። በዚህም ምክንያት የኦቶማን ቱርክ የህንፃ ጥበብ በሰፊው ይታይበታል። ከ1954 እስከ 1962 ዓመተ ምህረት በከተማዋ በተደረገው የአልጄሪያ የነፃነት ትግል ውስጥም አካባቢው ከፍተኛ አስተዋጽኦ አድርጓል። ከፈረንሳይ ኃይል ነፃ ለመውጣት ትግል የሚያደርጉ አካላት መሸሸጊያና ተቋሙ መግለጫ ስፍራም ነበር። በከፍታ ላይ የተገነባው አነስተኛ መንደር በ1992 በዩኔስኮ በዓለም ቅርስነትም ተመዝግቧል። 54.7 ሄክታር የሚሸፍነው ይህ ስፍራ የጥንት መስጂዶች፣ ባህላዊ ቤቶችና የቤተ መንግሥት ፍርስራሾችም ይገኝበታል። በዚህ ስፍራ ቤቶችን መገንባት የጀመረው በ10ኛው ክፍለ ዘመን ነበር። በአሁኑ ወቅት ከሚገኙት ሕንፃዎች 373ቱ ፈራርሰዋል። ይህም በውስጡ ከነበረው 40 በመቶውን ይሸፍናል። በካባ ውስጥ መራመድ በጊዜ ወደ ኋላ የመውጣት ያህል ነው። መንገዶች ጠባብና ብዙ ጊዜ በሰዎች የተጨናነቁ፣ በአካባቢው ገበያዎች፣ ካፌዎችና በቅመማ ቅመም እስከ የእጅ ስራዎች የሚሸጡባቸው ትናንሽ ሱቆች የተሞሉ ናቸው። ይህ ደማቅ ድባብም የአልጄሪያን ባህላዊ ሕይወትን ያሳያል።
ጃማ ቦታኒክ መናፈሻ በከተማዋ አስደናቂ አረንጓዴ ቦታዎች መካከል አንዱና ተፈጥሮን ለሚወዱና ከከተማዋ ግርግር ለማምለጥ ለሚፈልጉ ሰዎች የሚሆን ስፍራ ነው። በ1832 አዳዲስ አትክልቶችን ለማጽደቅ ነበር የተመሰረተው። ከተማዋ በፈረንሳይ ቅኝ አገዛዝ ስር በነበረችበት ወቅት ፒየር ሱልቲስ በተባለ ፈረንሳዊ ነበር ዲዛይን የተደረገው። ስፍራው መጀመሪያ ሲዘጋጅ በዓለማችን የተለያዩ ክፍል የሚገኙ እጽዋት ላይ ምርምር ለማድረግ የምርምር ማዕከል እንዲሆን ነበር። በተለይም በአካባቢው አየር ጸባይ ማደግ የሚችሉና ለግብርናው ዘርፍ እድገት አስተዋጽኦ ማድረግ በሚችሉ እጽዋት ላይ 32 ሄክታር ሲሸፍን በአንድ ወቅትም በውስጡ 1200 የሚሆኑ ከተለያዩ ዝርያዎች የተሰበሰቡ እጽዋቶችም ነበሩት። በዚህም ሳቢያ በአፍሪካ ጥንታዊና በጣም አስፈላጊ ከሚባሉ ቦታኒክ መናፈሻዎች መካከልም ይካተታል። አልጀርስ በ632 የእስልምና ሃይማኖትን ከተቀበሉ የሰሜን አፍሪካ ከተሞች መካከል አንዷ ስትሆን ይህን ተከትሎም ሌላኛው በቱሪስት የሚጨናነቀው ስፍራ በአፍሪካ አንደኛው በዓለም ደግሞ ሶስተኛው ትልቁ የሆነው ጃማ ኤል ጃአዛር መስጂድ ነው። የአረበኛ ስሙ የአልጄሪያ ትልቁ መስጊድ የሚል ትርጓሜ ያለው ይህ መስጊድ ግንባታው ከ2012 እስከ 2019 ድረስም ቆይቷል። የሚናሩ ርዝመት 265 ሜትር ሲደርስ በዚህም በዓለማችን አንደኛው ትልቁ ሆኗል። 898 ሚሊዮን ዩሮ ወጪም ተደርጎበታል። 37 ወለሎችም አለው። በአንድ ጊዜም 120 ሺህ ሰዎችን ማስተናገድ ይችላል። የአልጀርስ የውሃ ዳርቻ ውብ ከሆኑት የከተማዋ አካባቢዎች መካከል አንዱ ነው። አስደናቂ እይታዎችን፣ የበለጸገ ታሪክን፣ የተፈጥሮና ዘመናዊነትን በአንድ ላይ ይይዛል። ይህ ስፍራ በሜዲትራኒያን ባህር አጠገብ የሚገኝ ትልቅ የተፈጥሮ ወደብ ነው። የባህር ወሽመጡ በኮረብታ የተከበበ ሲሆን አስደናቂ እይታዎችንም ይሰጣል። በአልጀርስ ውስጥ ካሉት በጣም ውብ ስፍራዎች አንዱም ነው። የባህር ወሽመጡ በከተማዋ ታሪክ ውስጥ ቁልፍ ሚና ተጫውቷል። ለብዙ ዘመናት አስፈላጊ ወደብም ሆኖ አገልግሏል። ሮማውያን፣ ኦቶማንና ፈረንሳውያንን ጨምሮ ከተለያዩ የዓለማችን ክፍሎች ለሚመጡ ሰዎች የንግድ የባህር ማዕከልና ለተለያዩ ስልጣኔዎች መነሻ ስፍራ ሆኖም አገልግሏል። ክቡራት ተመልካቾቻችን በአልጀርስ ከተማ ላይ ያተኮረው የአፍሪቶ ዝግጅታችን ይህን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። እንደዛ አይነት መረጃዎች እንደርሷችሁ ከፈለጋችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ